የሚፈልጉት ያገኙታል የሚል ነው የመልእክቴ ርዕስ። በቃ ዝም ብለን ጌታን መፈለግ ጌታን መጠማት፣ ጌታን መራብ ወንድማችን እየተናገረ ነበር እና እግዚአብሔርን መፈለግ በህይወት እስካለን ድረስ የሚጠበቅብን ነገር ነው። አንዳንድ ጊዜ እግዚአብሔርን እንዳንፈልገው ሰይጣን የተለያዩ ክፍተቶችን ህይወታችን ውስጥ እየፈጠረ ወደ ኋላ ይጎትተናል። አንዳንድ ጊዜ ተስፋ እንቆርጣለን። ምንም ነገር ቢፈጠር እኔ ህይወት ላይ ለውጥ አይመጣም ብለን ተስፋ ስንቆርጥ እግዚአብሔርን ለመፈለግ አንነሳሳም። ተስፋ የቆረጠ ሰው አሁን አልዓዛር ከሞተ በኋላ እነ ማርያም እኮ ጌታን አይፈልጉትም ነበር። ታሞ እያለ ነበር መልእክተኛ የላኩበት። ከሞተ በኋላ ምንም አይፈልጉም ነበር። ለምን? ተስፋ ስለቆረጡ። እና ነገሬ አይቀየርም ብሎ የሚያስብና ተስፋ የሚቆርጥ ሰው አይፈልገውም እግዚአብሔርን። እግዚአብሔር እኮ ማይለውጠው ምንም ነገር የለም። ስለዚህ በሁሉ ነገር ውስጥ እግዚአብሔርን ለመፈለግ ልባችን መነሳሳት አለበት። ላምብብ ከቁጥር 41 ጀምሬ እስከ 46 ድረስ ሉቃስ 2 እንዲህ ይላል። ወላጆቹም በየዓመቱ በፋሲካ በዓል ወደ ኢየሩሳሌም ይወጡ ነበር። የ12 ዓመት ልጅ በሆነ ጊዜ እንደ በዓሉ ሥርዓት ወደ ኢየሩሳሌም ወጡ። ቀኖቹንም ከፈጸሙ በኋላ ሲመለሱ ብላቴናው ኢየሱስ በኢየሩሳሌም ቀርቶ ነበር። ዮሴፍም እናቱም አላወቁም ነበር። ከመንገደኞች ጋር የነበረ ስለመሰላቸው የአንድ ቀን መንገድ ሄዱ። ከዘመዶቻቸውም ከሚያውቋቸውም ዘንድ ፈለጉት። ባጡትም ጊዜ እየፈለጉት ወደ ኢየሩሳሌም ተመለሱ። ከ3 ቀንም በኋላ በመምህራን መካከል ተቀምጦ ሲሰማቸውም ሲጠይቃቸውም በመቅደስ አገኙት። በኢየሩሳሌም በየዓመቱ የሚከበር የፋሲካ በዓል አለ እና ይህንን በዓል አይሁዳውያን የሆኑ ሁሉ ከቅርብም ከሩቅም እየመጡ በአንድነት ያከብራሉ። ይህን በዓል ሲያከብሩ በጣም ብዙ ዋጋ ቢከፍሉም ግን ደስተኞች ናቸው። በጣም ከረጅም ርቀት ነው አንዳንዶቹ የሚመጡት። ከሚመጡበት ቦታ አንዳንዶቹ ለጌታ መስዋዕት የሚያቀርቡትን እንስሶች እየነዱ ይዘው ይመጣሉ። እንዴት ዋጋ እንደሚከፍሉ አስቡ። ብዙ ገንዘብ የሚያወጡበት፣ ብዙ ጊዜያቸውን የሚሰውበት፣ ብዙ ጉልበታቸውን የሚጨርሱበት በዓል ነው። ግን በጣም የሚደሰቱበት በዓል። አንዳንድ ዋጋ መክፈሎች በጣም ደስ ይላሉ። የገንዘብ ዋጋ ቢያስከፍሉንም፣ የጉልበት ዋጋ ቢያስከፍሉንም፣ አንዳንዶቹ የእንቅልፍ ማጣት ዋጋ ቢያስከፍሉንም ግን ደስ የምንሰኝባቸው ዋጋ መክፈሎች አሉ እና ይህን በዓል የሚያከብሩ ሰዎች በጣም ደስ እያላቸው ነው ዋጋ የሚከፍሉት። በዚህኛው ክፍል ላይ በዚህኛው ዓመት ላይ የተከበረው በዓል ግን ለሌሎቹ ሰዎች እንደ አምናው ቢሆንም ለማርያምና ለዮሴፍ ግን በጣም የተለየ በዓል ነበር። ለማርያምና ለዮሴፍ ከሌሎቹ ሰዎች ይልቅ የተለየ በዓል ነበር ይሄኛው በዓል። ከሌሎቹ ሰዎች ይልቅ የተለየ ብቻ ሳይሆን ማርያምና ዮሴፍ አምና ካከበሩት በዓል ይልቅ ሁሉ ይሄኛው የተለየ ነበር። ይሄ በዓል ለነሱ የተለየ የሆነበት ምክንያት የተለየ ልብስ ለብሰው ስለመጡ አይደለም። በጣም ብዙ ገንዘብ ለየት ያለ መስዋዕት ለማቅረብ ብዙ ገንዘብ ስላወጡ አይደለም። ይሄ በዓል ለነ ማርያም ልዩ የሆነው ጌታ ኢየሱስ አብሯቸው ስላለ ነው። ትላንት ካከበሩት በዓል የዛሬው ይለያል። ጌታ አብሯቸው ስለመጣ። የኛን ነገር ልዩ የሚያደርገው የጌታችን ህልውና ነው። ንግግራችንን ልዩ የሚያደርገው፣ አገልግሎታችንን ልዩ የሚያደርገው የአምላካችን የእግዚአብሔር ህልውና ነው። አንዳንድ ሰው ከትናንትናው በተለየ ሁኔታ ቃላት አቀነባብሮ አስተካክሎ ሊናገር ይችላል። እሱ አይደለም ልዩ የሚያደርገው።
የሚዘምርም ሰው ድምጹን ሞርዶ ተራራ ላይ ወጥቶ ምናምን ብሎ ተለማምዶ ሊያደርግ ይችላል። ልክ ነው፣ ድምጹ ሊያምር ይችላል። ግን ልዩነት የሚያመጣው የጌታ ሕልውና ነው። እግዚአብሔር እስከ ዛሬ የመጣችሁትን መንገድ ልዩ የሚያደርግ ሕልውናውን ይስጣችሁ። የወጣቶች ነው ብሎ አልነበር እንደ ቀደም ወንድማችን? በደንብ አሜን በሉ። ቀኛችሁን አንሱ። እንግዳችን ቤተኛችን አለኝታችን ለሰው ሁሉ ምናሳየ ልዩነታችን ዛሬ ደግሞ በተለየ ተናፍቀሃል። እኛ ቤት ላንተ ሲሆን ምንም ይደረጋል። እኛ ቤት ላንተ ሲሆን ምንም ይዘጋጃል። እንግዳችን ቤተኛችን አለኝታችን ለሰው ሁሉ ምናሳየ ልዩነታችን ዛሬ ደግሞ በተለየ ተናፍቀሃል። እኛ ቤት ምንም ይደረጋል። እኛ ቤት ልዩነታችን ሕልውናው ነው። ልዩነታችን መንፈሱ ነው። የለበስነው ልብስ አይደለም ልዩነት የሚያመጣው። ብዙ ልምድ መኖሩ አይደለም ልዩነት የሚያመጣው፣ የጌታ ሕልውና። ዘምሩ ባካችሁ። እንግዳችን ቤተኛችን አለኝታችን። ለሕልውና እውቅና እንሰጣለን። ለሰው ሁሉ ምናሳየ ልዩነታችን ዛሬ ደግሞ በተለየ ተናፍቀሃል። እኛ ቤት ላንተ ሲሆን ምንም ይደረጋል። እኛ አቤት ጌታ ኢየሱሴ በየለቱ ሙላይ ልቤንም ለውጠው በኢየሱስ የነበረውን ሐሳብ በኔም ደግሞ ሙላው። መኖር አልፈልግም በትላንቱ ሙላት ትዝታ፣ ዛሬም ትሻለች ነፍሴ እንደ አዲስ ከቶ አልለምድም። እጃችሁን ልባችሁ ላይ አድርጉና ፈልግሃለሁ በሉት። ይሄንን ጌታ ፈልግሃለሁ በሙሉ ልቤ አንተን እሻለሁ። ፈልግሃለሁ ሃሌሉያ ሃሌሉያ። ነፍሴን በፊትህ አፈሳለሁ የኔ ጌታ፣ ሁሉን ትቼ እፈልግሃለሁ የኔ ጌታ። ሃሌሉያ። የልዩነታችን ምክንያት ሕልውናው ነው። ከብዙ ሰው ጋር መተዋወቃችን አይደለም ለውጥ የሚያመጣው። ተደጋጋሚ እድል ማግኘታችን አይደለም ልዩነታችን። ሕልውናው
በምንንቀሳቀስበት ሁሉ ደመናው አብሮን ሲሆን፣ ህልውናው አብሮን ሲሆን፣ ለመናገር አፋችንን ስንከፍት ህልውናው አብሮን ሲሆን፣ የጌታ መንፈስ በሙላት አብሮን ሲሆን፣ ልዩነታችን እሱ ነው። ወንድሞቼና እህቶቼ ፈልግሃለሁ በሉት ባካችሁ። ፈልግሃለሁ፣ 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 ህልውናህን ፈልጋለሁ፣ ክብርህን ፈልጋለሁ፣ መንፈስህን ፈልጋለሁ፣ ሞገስህን ፈልጋለሁ። አንተ ካልወጣ ከዚህ አታውጣን ያለው ሙሴ በምክንያት ነው። ታስታውሱ ይሆን ጳውሎስ ከመርከብ አደጋ ከተረፉና ወደብ ላይ ከደረሱ በኋላ አረማውያን በመርከብ የነበሩ ሰዎች የገጠማቸውን ነገር ስላወቁ ቸርነት አደረጉላቸው። ጉዳታቸውን አይተው እና እሳት አቀጣጥለው ጠበቋቸው። ጳውሎስ ወደ ሜዳ ወጣና ብዙ ጭራሮችን አከማችና አምጥቶ በእሳቱ ውስጥ ሲጨምር ተደብቃ የነበረችው እፉኝት ተገለጠች። የቅድሙ እሳት እኮ እሳት ነው። እፉኝቱ እዛ እሳት መሃል ነበረች። የጳውሎስን ጭራሮ ምን ለየው? የባህር ዛፍ ስለሆነ ነው? የዝግባ ስለሆነ ነው? ዋንዛ ስለሆነ ነው? ጥድ ስለሆነ ነው? የጳውሎስን ጭራሮ ምን ለየው? እሳት እኮ እሳት ነው። ደግ እሳት የሚባል የለም። ጳውሎስ ግን ጭራሮ አከማይቶ አምጥቶ ሲጨምር እፉኝቷ መቋቋም አልቻለችም። ለምን? የጌታ ህልውና ከጳውሎስ ጋር አለ። የጳውሎስ እንጨት ለቀማ ሁሉ ይለያል። የጳውሎስ እርምጃ ሁሉ ይለያል። በነገራችሁ ሁሉ ላይ የጌታ መንፈስ ይሆንበት። በእያንዳንዱ እንቅስቃሴያችሁ ላይ የጌታ ህልውና ይክበባችሁ። ጮሁና አሜን በሉ ባካችሁን። ከዚህ በኋላ ነገራችሁ የተቀየረ ይሆን። የለመዳችሁት አገልግሎት ይቀየርላችሁ። የለመዳችሁት ኑሮ ይቀየርላችሁ። የዚህች ቤተክርስቲያን ነገር የተቀየረ ይሆን። ጮሁና ህልውና በሉ ባካችሁ። ሃሌሉያ ሃሌሉያ። የቂስን ልጅ ምን አገኘው ያሉት እኮ ህልውናው መጥቶበት ነው እንጂ ያውቁታል። ማን እንደሆነ ያውቁታል። ታሪኩን ያውቃሉ። ዘሩን ያውቃሉ። ትናንትናውን ያውቃሉ። ምን አገኘው አሉ። የጌታ ህልውና፣ የጌታ መንፈስ ድንገት ነው ነገርን የሚቀይረው። ነገራችሁ እንደ አምናው አይቀጥልም። ነገራችሁ እንደ ትላንትና አይቀጥልም። የጌታ ህልውና በሙላት በእናንተ ላይ ይመጣል። አዳዲስ ነገሮች በህይወታችሁ መገለጥ ይጀምራሉ። ለመናገር አፋችሁን ስትከፍቱ ሌላ ነገር ይሆናል። ጮሁና አሜን በሉ ባካችሁ። ሌሎቹ ሰዎች የአምናውን ለመድገም ግር ብለው መጥተዋል። ያምናው ለመድገም ነው የመጡት። ማርያምና ዮሴፍ ግን በተለየ መንፈስ ነው የመጡት። ይሄ ኮንፈረንስ እንደተለመደ ኮንፈረንስ ይሆን ለእናንተ? የተለየ ይሁንልኝ ብሎ የሚጓጓል፣ የለውጥ ምዕራፍ ይሁንልኝ ብሎ የሚናፍቅ ውስጡ የሚቃጠል ሰው አለ። ልልምድህ አልፈልግም ጌታዬ ሆይ አዲስ ነገር በህይወቴ ላይ ይሁን ብሎ የጓጓል። አንድ ጉባኤ ነው የተቀመጡት። ግን ማርያምና ዮሴፍ በተለየ መንፈስ ናቸው። በጌታ መንፈስ ነው ያሉት። ጌታ አብሯቸው ያለ ልዩ ሙቀት እየተሰማቸው ነው ያሉት። ሌሎቹ ሰዎች ግን በዓሉ ካለቀ በኋላ የሚያደርጉትን ነገር ነው የሚያስቡት። አንተ የእንትና ጥበብ ደስ ሲል ይባባላሉ። እንትና ያመጣው በሬ ደግሞ በስማ ይላሉ። እነ ማርያም ከሱ ወጥተዋል። ጌታ አብሯቸዋል። አንዳንዴ ጉባኤ መካከል ሰው ሁሉ ድንዝዝ ብሎ ጌታ ሲነካችሁ አሜን በሉ ባካችሁ። አስታውሳለሁ አንድ ጊዜ ፕሮግራም ላይ እየተካፈልኩ ነው ያለሁትና በመባ ሰዓት እነዚህ ወጣቶች መዝሙር ይከፍቱ የለ እና በጣም እግዚአብሔር ይባርካቸው። ግን እነዚህ መዝሙር ይከፍቱ ሰዎችን ጌታ አብዝቶ ይባርካቸው። እና መዝሙር ሲከፈት እኔ በቃ ልቤ ወደዛ ሄደ እና በመባ ሰዓት ለካስ ጌታ ሰው ይነካል። ጌታ ነካኝ። ማልቀስ ጀመርኩ። የመባ መዝሙር እንደው ያስለቅሳል ወይ ጉድ! ወዳጄ ጌታ ለየት አድርጎ ሲነካ ደስ ይላል።
እና በቃ ሰጥቼ አልፏል እና እኔ ያለቅሳለሁ። ልቤ ተነክቷል። የጌታ መንፈስ በእኔ ላይ ሆኗል። አጠገቤ ተቀምጦ የነበረው ወንድም አሳዘንኩት መሰለኝ። እሱ ዘና ብሎ እግሩን አጣምሮ ተቀምጧል። ዘና ብሎ በቃ ሰጥቶ በቃ ዘና ብሎ ተቀምጧል። እኔ ያለቅሳለሁ። ጀርባዬን እየደባበሰ አይዞ ወንድሜ አሁን ቃል ይመጣልሃል። ቀጥሎ ቃል አይደል? አይዞ ጌታ ይናገራል። ጌታ የማይፈታው ነገር ራስ አይዞ። እኔ እኮ ጌታ ነክቶኝ ነው። እሱ ሆዴ ባሴ መስሎ አስኖልኝ ነው። በርግጥ ወዳጄ ሰው ሁሉ ምንም ነገር ውስጥ ይሁን ግን ናፍቅ፣ ጓጓ፣ ራበኝ በለው ጌታን። ሲቀኛችሁን አስባካችሁ ፈልግሃለሁ በሙሉ ልቤ ፈልግሃለሁ በሙሉ ኃይሌ ኦሎሮራ ጋራራባራራባራራቦስ አስጠጋኝ ወደ አንተ ወደ ስርህ የልብህን እንዳውቅ እንድረዳ አስጠጋኝ ወደ አንተ ወደ ጉያ ሐሳብህን እንዳውቅ እንድረዳ መገኛ የኔ ስሬ ጎሳዬም ቢሆን ዘሬ ውበቴ ምለው ክብሬ ቃል ነው ቃሌና ግብሬ መገኛ የኔ ስሬ ጎሳዬም ቢሆን ዘሬ ውበቴ ምለው ክብሬ ቃል ነው ቃሌና ግብሬ ቃል ዋው! ሁልጊዜ መጓጓት፣ ሁልጊዜ ከህልውናው ጋር አብሮ መፍሰስ። በዓሉ ተከብሮ አለቀ። በዓሉ ተከብሮ ካለቀ በኋላ እንደ ልማዳቸው እየተጣደፉ ቅድም ወንድማችን ሰላም እንባባል እንዳለ አይነት ሰላም እየተባባሉ ዓመት ያደርሰን ደግሞ እየተባባሉ ግር ብለው ወደ የቤቶቻቸው መመለስ ጀመሩ። ወደ የቤቶቻቸው ሲመለሱ ለሚቀጥለው ዓመት እያቀዱ ነው የሚመለሱት። የእንትናን ያክል ከብት ማምጣት ያቀተኛል ቆይ እያሉ እያቀዱ ዛሬ ላይ ነው የሚቀጥለውን ዓመት በዓል የሚዘጋጁት። ማርያምና ዮሴፍም እንደ ሌሎቹ ኢየሱስን ረስተውት ኢየሱስን ትተውት ከሌሎቹ ጋር ተቀላቅለው እየተጫወቱ መንገድ ጀመሩ። ከጌታ ጋር 12 ዓመት የኖሩት ከጌታ ጋር የተዋሃዱት ያለ ጌታ ምንም ሌላ ትኩረት የሌላቸው ማርያምና ዮሴፍ ምን እንዳዘናጋቸው አላቅም። በዓሉ ከተፈጸመ በኋላ ቸል ላሉት ጌታን ድምቀታቸው የሆነውን ልዩነታቸው የሆነውን ኢየሱስን ቸል ብለውት የሌላው ወሬ ወስዷቸው መሄድ ጀመሩ። ሌሎቹ እኮ ጌታን ትተውት ቢሄዱ አይፈረድባቸውም። አያውቁትማ፣ አልቀመሱትማ። ለማርያምና ለዮሴፍ እንዴት ይሆንላቸዋል ያለ ጌታ መሄድ? ዳሰውታላ፣
ቀምሰውታል። እንዴት ግን እግራቸው ሻላቸው ጌታ በሌለበት ሊራመዱ ሲሉ። ወዳጄ ያለ ጸሎት መኖር ለሌላው ሊሆንለት ይችላል። ለአንተ ለምን የሚሆንልህ? ጸባ መውጣት፣ መብላ፣ መጠጣት፣ መተኛ፣ መማር ለሌላው ሊሆንለት ይችላል። እንዴት ለኛ ይሆንልናል? ጌታችንን እኮ ቀምሰነዋል። የልዩነታችን ምክንያት እኮ እሱ እንደሆነ አውቀናል። ታሪካችንን የቀየረ ከብላቴንነታችን ዘመን ጀምሮ ያሳደገን እኮ እሱ ነው። እንግዳችን፣ ቤተኛችን፣ አለኝታችን፣ ለሰው ሁሉ ምናሳይህ ልዩነታችን ዛሬ ደግሞ በተለየ ተናፍቃ እኛ ቤት ላንተ ሲሆን ምንም ይደረጋል እኛ አንዳንድ ጊዜ ህይወታችን ላይ መዘናጋቶች አሉ። ህይወታችን ላይ የሚመጡ ባዶነቶች አሉ። ቸል እንላለን። እግር ለመሄድ እምቢ ካላለ በቃ ዝም ብሎ ይኬዳል ማለት ነው። ጌታ በሌለበት ነገር ስክት 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 ካለ በቃ ጌታ ቢኖር ባይኖር በቃ ዝም ብሎ ይኬዳል ማለት ነው። ዮናስ ከጌታ ሊኮበልል ሲያስብ ወዲያው መርከብ ሲያገኝ በቃ ስክት ስክት ስላለ ጌታ ፈቀደ ማለት ነው። አንድ ጊዜ ለጮኛሞች ልጸልይ በምሳ ሰዓቴ አንድ ቸርች ሄድኩና የጸሎት ክፍል ጠይቄ እዛ ልጸልይላቸው ገባንና ከዛ ጌታ ውጣና የሚቀጥለው ክፍል ውስጥ ግባ አለኝ። የጸሎት ድምጽ ሰምቻለሁ የሚቀጥለው ክፍል ውስጥ እና እነዚህ ወንድምና እህት እንደተንበረከኩ እኔ ትቻቸው ወጥቼ የሚቀጥለው ክፍል ገባው። እዛ ገብቼ ብዙ ሰዎች ናቸው ያሉት። እንደዚህኛው ክፍል ትንሽ መስሎኝ ነበር፣ ግን በጣም ብዙ ሰው ነው ያሉት። 80 አካባቢ ይሆናሉ እና ደነገጥኩ። እሺ ይሄው መጣው ጌታ ሆይ ምን ልበል አልኩት። መልእክት ሰጠኝ ጌታ። ቆሞ ሲያጸልይ የነበረው ወንድም ነካ አደረኩትና ጌታ መልእክት ሰጥቶኝ ነው አልኩት። እሺ ብሎ ጸሎቱን አስቆመና መድረኩን ሰጠኝ። እንዲህ ብሏል ጌታ ብዬ ነገርኳቸውና ወጣው። ተመለሽ እዚህ ስገባ እጮኛሞቹ ደንግጠው ድምጽ ስለጠፋ ብሎ ሲያዩኝ ለካስ የለውም። በእርግጥ ብዙ ጊዜ አልታይም ከቁመቴ የተነሳ፣ ግን ያኔ ግን ስላልነበርኩ ነው። አሁን ቆሜ ራሱ ቁጭ ያልኩ አልመስልም። ደንግጠው ምን ሆነ የት ሄደ ተነጥቆ ይሆን ብለው ነው ያሰቡት። በእርግጥ መነጠቂ አይቀርም። ሄኖክ አይደል ስሜ? 2 ሄኖኮች ነን ያለነው። ታላቅ ወንድሜ ሄዷል፣ ተነጥቋል። አሁን እኔ የቀረሁት በመድር ላይ የቀረሁት ሄኖክ እኔ ነኝ። እና ስመጣ ደንግጠው ተነጠቀ የት ሄደ ብለን እኮ ፈርተን አሉ። እና በቃ እንዲያዩ እነሱ የሚነጠቁ እየመሰላቸው የሆነ እንደዚህ የሚጎትት ነገር እየተሰማቸው ለነሱ ጸልዬ ጨርሼ ስወጣ እነዛም ወገኖች ጨርሰው ሲወጡ አገኘው። ሰላም አልኳቸው። ጨርሳችሁ ፕሮግራማችሁን አልኩ። አዎ ለ3 ቀን ነበር የገባነው። በመጀመሪያ ቀን ጌታ ጥያቄያችንን መለሰ። ስለዚህ ለምን እንቆያለን ብለን በቃ እየወጣን ነው አሉ። እኔ ከፋኝ። ጥያቄ ከተመለሰ አንቀጥልም ወይ በፊቱ መሆን? 2 ቀን እያመሰገንስ ብንቀጥል በቃ ስሜ ባረክ እያልንስ ብንቆይ?
ታውቃላችሁ የልመና ጸሎታችን ነው የሚረዝመው። የምስጋና ጸሎት አይረዝምም። ታንኪዩ ጂሰስ በቃ አለቀ። ጌታ እኮ ነገር ከተሳካም በኋላ ይፈለጋል። ከጥያቄ መመለስ በላይ ነው ጌታ። ከበዓሉ መፈጸም በኋላ እንዴት ይረሱታል ጌታ? የአንድ ቀን መንገድ ያክል ያለ ጌታ ሄዱ። ምን ይሰማቸው ይሆን? ከመንገደኞች ጋር ሊሆን ይችላል እያሉ እየገመቱ ግን ዝም ብለው ይሄዳሉ። ከአንድ ቀን በኋላ አስተዋሉ ጌታ በመካከላቸው እንደሌለ። በሞቀው ጨዋታ መካከል ጌታ ትዝ አላቸው። ተደገጡ፣ ፈሩ፣ ተጨነቁ። ለካስ ጉድ ሆነናል አሉ። ድንገት በሳቅ መካከል መደንገጥ። አሁን ዝም ብዬ እንደዚህ እየሰበኩ ማይኩ ቁጭ አድርጌ በዚህ እየሮጥኩ በወጣ ምን ትሉኛላችሁ? ደንጋት። አንዳንዶች ድሮም ጠረጥር ነበር ጤነኛ መስለኝ ልትሉ ይችላላችሁ። ያማል እንዴ ወጣቶች ያላችሁ ትላላችሁ። እነ ማርያም በጨዋታ መካከል ደንገጥ አሉ። ጨዋታውን ፖዝ አደረጉት፣ ሳቁን ፖዝ አደረጉት። ደንግጠዋል። መደንገጥ እኮ ጤነኝነት ነው። መደንገጥ በጣም መባረክ ነው። ምንም የማይመስለን ሲሆን ነው አደጋ። ሁሉ ነገር ኖርማል ከሆነብን አደጋው ያኔ ነው። መደንገጥ ጌታ ላደለው የሚሰጥ ስጦታ ነው። እግዚአብሔር መደንገጥን አይወሰድብን። ተመለሱ ከሚሄዱበት መንገድ ጌታን መፈለግ ጀመሩ። ያውቃሉ ምን እንዳጡ፣ ያውቃሉ ማን እንደቀረባቸው። ለሌሎቹ አይገባም፣ ለነሱ ግን ይገባቸዋል። ምን አይነት ጠረን እንዳጡ ይገባቸዋል። ለዚህ ነው የደነገጡት። ለዚህ ነው የሚንከራተቱ የሚመስሉት። ለዚህ ነው ወደ ቤት መሄዳቸውን ትተው ጌታን ፍለጋ መንገድ የጀመሩት። ማንም የተከተላቸው አልነበረም። ማንም በርቱ፣ አይዟችሁ፣ ታገኙታላችሁ ያላቸው ማንም አልነበረም። ብቻቸውን ናቸው። ቢሆንም ይፈልጉታል። አረ ኖርማል ነው፣ ዝም ብላችሁ ሂዱ፣ ፈታ በሉ ሊሏቸው ይችላሉ። እነሱ ግን ያውቃሉ ሚስ ያደረጉትን ነገር። እግዚአብሔር ምርኳችንን ይመልስልን። እግዚአብሔር ጸሎታችንን ይመልስልን። እግዚአብሔር ረሃባችንን ይመልስልን። መጽሐፍ እየፈለጉት ወደ ኢየሩሳሌም ተመለሱ ይላል። ሰው ወደፊት ይሄዳል እንጂ ወደ ኋላ ይመለሳል? ጌታን ፍለጋ ነው። ያለ ጌታ ከመፍጠን እኮ ከጌታ ጋር ከዜሮ መጀመር ይሻላል። ብቻ መሮጥ ምን ይሰራል? ዛሬ አጥብቀን ጌታን እንፈልገዋለን። እግዚአብሔር የሚያካፍለን ጸጋ አለ ዛሬ ማታ። አሜን በሉ ባካችሁ። በመጀመሪያው ቀን አላገኙትም ጌታን። ተስፋ ያስቆርጣል። ይሄ ነገር ከንቱ ድካም ይሆን እንዴ ያስብላል። እነሱ ተስፋ አልቆረጡም። ሁለተኛም ቀን ፈለጉት፣ አላገኙትም። ብቻቸውን ናቸው። ማርያምና ዮሴፍ አላገኙትም። በየት በኩል ያገኙት? አላገኙትም። ቢሆኑም አጥብቀው ይፈልጉታል።
ሁለት እጆች ከፍ ይበሉ። መቼ ነው የምንተያየው? አይኔ በአይኔ የማየው ቶሎና ለቴ ባሰብኝ ናፍቆቴ ቶሎ 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 ነው ቶሎ ቶሎ ቶሎና መቼ ነው አይንህን ከአይኔ የማየው ቱሉና አለቴ ባሰብኝ ናፍቆቴ ቶሎ ቶሎ ቶሎና ቶሎ ቶሎ ግራ ቀኝም አልልም ወደ ኋላ ወደፊት ልቤ ባንተ ረፍ ብሏል ሰላም ባንተ አግኝቷል በጥያቄ ሁሉ ጌታ ጣልቃ የገባ ነገሬን አሳምሮት አይኔ ወደዛ ትላንትናም ዛሬም አንተው ነህ ያለኸኝ አምናና ሳልፍህ ለዚህ ያደረስከኝ ለነገም አልሰጋም አንተ ያለህልኝ ግራ ቀኝም ሳልል ጸንቼ ቆምኩልህ ምድረ በዳዬን ታለመልማለህ ባዶ ሸለቆዬን በውሃ ትሞላለህ በእውነትም ኢየሱስ አንተ ታማኝ ነህ ግራ ቀኝም ማለት አንጎራጉሩ አንጎራጉሩ በጥያቄ ሁሉ ጌታ ጣልቃ የገባ ሰላም ሆንከኝ እረፍት ሆንከኝ ይላባራ በገራ በገራ በዲገራ በገራ በገራ ደገራ ወጉሩ ዲገራ በገራ በገራ ወጉሩ ድረቡስ አማና ጋባራ ደገራ ዳቦስ ኤቨሬ ጋራ በገራ በገራ ገራ በገራ ባስ ከንቱ ድካም ይመስላል የነ ማርያም ጉዞ አጃብ የላቸውም አብሯቸው የሚጋደል የለም ለብቻቸው ግን እያሉ ነው ያማጡ ነው ጌታን እየፈለጉት ነው ወዳጆቼ ፈልጉት ታገኙታላችሁ ከጌታ ጋር ትተዋወቃላችሁ እሱ የልጅነታችሁ አምላክ ነው እሱ ክብራችሁ ነው እሱ ተስፋችሁ ነው ምን እንዳለማመዳችሁ እናንተ ታውቃላችሁ ፈልጉት ዛሬ ፈለጉት ሰዎቹ ሁሉ ወደ የቤታቸው ገብተው ምሳ እየበሉ ፈታ እያሉ ውለው አድረዋል እኮ እነ ማርያም ገና ደጅ ናቸው ለምን የሚፈልጉትን ያውቃሉ አንድ ቀን ዘንበል እንደሚልላቸው ያውቃሉ
እንደሚገኝላቸው ያውቃል። ነገራቸውን እንደገና እንደሚቀይር ያውቃል። የእንደገና አምላክ የእንደገና የሱ ነገር በቃ ምሽትልና ተቆጥተ ማንንም አታልፍም። ሩሩን እንወዳለን። ተስፋ የሚያደርጉት አለ፣ የሚጠባበቁት አለ። ለዚህ ነው ዋጋ መክፈላቸውን የቀጠሉት። ለዚህ ነው ጌታን መፈለጋቸውን የቀጠሉት። ኧረ ይብቃችሁ ተመለሱ ቢባሉ አይመለሱም። ሌሎቹ ጌታን ስላልቀመሱ ምንም አይመስላቸውም። በእኔ ያልተጀመረ ብለው ጸጥ ብለው ነው የሚሄዱት። ለድርቀት አልተጠራንም፣ ለሃይማኖተኝነት አልተጠራንም። ጌታ ኢየሱስ ሕይወት እንዲሆንልን እንዲበዛልንም ነው የመጣው። ማይተርፍ ሕይወት አልሰጠንም ጌታ። ዘንድሮ ሰው ሁሉ በራሱ ተስፋ እየቆረጠ አይደለም ለሌላው ሊተርፍ፣ በራሱ እያዘነ ተስፋ እየቆረጠ እየተሰበረ። የት ሄደ ያ ህልውና? የት ሄደ ያ ውበት? የት ሄደ ያ ሞገስ? ሞገስ እኮ በእድሜ አይደለም የሚመጣው፣ በህልውናው ነው። ያ ለታናናሾች ሞገስ የሚሰጠው የጌታ መንፈስ የት ሄደ? ዩኒቨርሲቲ የመጀመሪያ ዓመት ተማሪ ያለው ምግብ የምታበስል ማለት ይሄ በካፍቴሪያ ውስጥ የሚሰሩ ወጥ የሚጨልፉ መካከል አንዲት እናት ነበረች እና ተሰልፈን ነው ምግብ ምን በላው። 18 ዓመቴ ነው ያኔ። አሁንም ትንሽ ነው ከፍ ያልኩት። አንድ ቀን ከተሰለፍኩበት ሰልፍ መካከል እና እስቲ የኔ ልጅ ብላ ወደ ውስጥ ጠራች። ገባው። የኔ ልጅ እንዴት ጥሩ ልጅ እንደሆንክ፣ ጨዋ ልጅ እንደሆንክ፣ ደግሞ ቆንጅዬ ነህ አለች እና ምን ተስፋ ቢያስቆርጥህ ነው እዚህ ቆሻሻ ሃይማኖት ውስጥ የገባው አለች። በስንት ዓመቴ? በ18 ዓመቴ። በሆነ ነገርማ ተስፋ ቆርጠህ መሆን አለበት እዚህ ቆሻሻ ሃይማኖት ውስጥ የገባው። ለእርዳታ ለዱቄት የገባው መስሏት ማለት ነው። አረ በምንም ተስፋ አልቆረጥኩም። ወላጆች በህይወት አሉ? አዎ አሉ። ሁለቱም? አዎ። እሺ ታዲያ ማይድን ህመም አለብህ? አረ የለብኝም፣ ጤነኛ ነኝ። ብዙ ዞረችኝ። አታያቸውም? እነ ከገጠር መጣው እንዴት እንደዚህ ንቅት ብለው ፈታ ነው የሚሉ። አንተ የከተማ ልጅ ሆነ ምንም የምትጃጃለው። እኔ ልምከር፣ አሁን ከቤተሰብ ርቀህ ነው አይደል ያለው? እኔ እናት ሆናለሁ። ልምከር፣ እዚህ ቆሻሻ እንትን ውስጥ ምንም አትሰራም አለችኝ። ልጅም አይደለሁ። የሆነ ንግግሯ ውስጥ ክፉ መንፈስ ነበረበት። በጣም ጎዳኝ። ምሳ መብላቴን ትቼ ወደ ዶርም ተመልሼ አልጋዬ ውስጥ ገብቼ ጌታው ልሸከመው ከሚችለው በላይ ሆነብኛ። በዛ እድሜ መቋቋም አልቻልኩም። እያለቀስኩ እውነት ከስር ያለው እውነት ተጃጅ ያለው ጌታ ሆይ እያልኩ እያለቀስኩ ብዙ ነገር ጌታ ሊያወራኝ ጀመረ። በዛ ለቅሶ መሃል ከኔ ወጥቼ ለሷ መጸለይ ጀመርኩ፣ ብርሃን እንዲበራላት። የ18 ዓመቱ ወጣት ለሰው መጸለይ ጀመረ። ከዛ እሷ በሄደችበት አልሄድም፣
እሷ ተረኛ ከሆነች ወጥ የምትጨልስ ተረኛ ከሆነች ሳህን ሰጣቸውና ለጓደኞቼ እነሱም ሳይመጣሉ እኔ በቃ አልሄድም እላለሁ። ለምን እኔ እንደማደርግ አያውቁም ጓደኞቼ። ብዙ ሳይቆይ ቤቴ አምጡት ብላለች አይሉኝም። ካፍቴሪያ እንዲህ ያለችኝ ቤቷ ወስዳ ደግሞ ምን እንደምታደርገኝ በምን አውቃለሁ? አልሄድም አልኩት። ኧረ በፈጠራቸው ከእሱ ጋር መጣ ብላለች ያሉ። እሺ ብቻዬን ግን አልሄድም አልኩ። ምን እንደምታደርገኝ በምን አውቃለሁ? ደግሞ ቆንጂዬ ነህ ብላም የለ ምን እንደምታደርገኝ በምን አውቃለሁ? ደግሞ ሌላ ስጠቅ የሚያደርግ ንግግር ብትናገረኝ። ስለዚህ 3-4 ሆነን ሄድን። ታማ ተኝታ ነው ለካስ። እሱም ብቻ የምፈልገው አለች። አይቻልም አትሄዱም እናንተ ምን ልታደርገኝ ነው? አቤት መረጋጋትህ፣ አቤት ሰላምህ፣ ውስጥ የሚፈሰው ደስታ ራሱ ያስታውቃል። በ18 ዓመቴ ፊት ላይ ያለ የሆነ ቃል ሞገስ አለ። የሆነ ቃል የተጠቀመችው ብቻ የሆነ ነገር ግርማ ሞገስ ትበል የሆነ ነገር እናስ እኔ አንተ ላይ ያለውን ሰላም ፈልጋለሁ አለች። እንዴ በልጅነቴ ከቦኛል ማለት ነው ህልውናው። ሃሌሉያ። ምንም መልስ ሳልሰጣት እኮ ነው የዛ ቀን የተመለስኩት። እያለቀስኩ እኮ ነው የተመለስኩት። ግን ለካስ የጌታ ህልውና ከኔ ጋር አለ እና እንዳንተ መሆን ፈልጋለሁ የምትለኝን በለኝ አለችኝ። ነው እንዴ ያለ ጌታ ሆይ በይ። ጌታ ሆይ ነፍሴን መንፈሴ ጌታ ተቀበለች። ከዛስ በላይዋ ያለ በሽታ በኢየሱስም የተነቀለ ይሆን አልኩ። የተነቀለ ሆነ። ተነሳች። ለካስ ከኔ ጋር ነው። ለካስ ህልውናው ከቦኛል። በእኔ አይደለም እኮ እኔ ንግግርን መቋቋም አቅቶኛል። ግን ህልውናው፣ ክብሩ፣ መገኘቱ ይሄን አጥቼ እንዴት መኖር እችላለሁ? ዛሬ ልክ መናገር ምችል ሰው ልሆን እችላለሁ። ልክ መናገር መቻል አይደለም ለውጥ የሚያመጣው ህልውናው ነው። እነ ማርያም እና ዮሴፍ በ3ኛው ቀን ኢየሱስን አገኙት። የነሱ በዓል የጀመረው በዚህ ቀን ነው። ሃሌሉያ። አገኙት። ሰው እነሱ እንደከሰሩ ነው የሚያስበው። ምክንያቱም አላገኙትም። በመጀመሪያው ቀን፣ ሁለተኛው ቀን አላገኙትም። በጣም ነው የሚያካብዱት። ዝም ብለው ነው የሚጮሁት። አንዳንድ ጾም የሚያበዛን ሰው ይተቸዋል። ምንድን ነው እሱ? ወዳጄ ጾም ዳሰማ ማንንም ጸለይ፣ ፋራ ሁን። የኢየሱስ ፋራ የጌታን ነገር ያልቀመሰ እንደፈለገ ፈታ ብሎ መኖር ይችላል። መብቱ ነው። መድረቅ መብቱ ነው። ባዶ ሆነ መኖር መብቱ ነው። እኛ ግን እንግዳችን፣ ቤተኛችን፣ አለኝታችን፣ ለሰው ሁሉ ምናሳየ ልዩነታችን ዛሬ ደግሞ በተለየ ተናፍቃል። እኛ ቤት ላንተ ሲሆን ምንም ይደረጋል። እኛ ቤት ላንተ ሲሆን ምንም ይዘጋጅ። ዛሬም በውዴ ላይ ተደግፌ ትላንት አልኩ በእርሷ አልፌ የሚያዩኝ በሙሉ ይለዩኛል። በውዱ ጥገኛ ነው ይሉኛል።
አይደለም ፈውሴን በልጬ ልመለስ ምስጋናን ረስቼ ሰው ልጠብቅ ይቅርና ሊያነሳሳኝ ለምስጋና እለት 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 ፈልገዋለሁ ለሕይወት ለመቆየት ለመሰንበት ፈልገዋለሁ ለሕይወት እለት 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 ፈልገዋለሁ ለሕይወት ለመቆየት ለመሰንበት አገኙት አገኙት። ሃሌሉያ አገኙት። ብቻቸውን ኮንፈረንስ ሆነላቸው ለነሱ። ለምን አገኙት? ኢየሱስን አገኙት። ሃሌሉያ አገኙት። ኦራ ባጋራ 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 ሻሸመኔ ታንቶስቲና የሚባል ሆቴል አለ። ለአገልግሎት ብዙ አገልጋዮች ሲሄዱ እዛ ነው ቸርቾች የሚያሳርፉትና እዛ አርፌ ያለውን ቀን እዛ ያረፍኩበት ክፍል ውስጥ የጌታ መንፈስ በኃይል አገኘኝ። በስማ የተከፈተ መዝሙር የለም፣ ማንም ሰው የለም፣ ብቻዬን ነኝ። ዋው አለቅሳለሁ፣ እጮሃለሁ፣ ዘምራለሁ፣ በልሳን ጸልያለሁ፣ በቃ እልልላለሁ። ወይ ጉድ እንበረከካለሁ፣ መሬት ላይ ተኛለሁ። ደስ አይልም? ለብቻዬ በዓል። ክብር ለጌታ ይሁን። ለሌላው ባይገባ ለእናንተ የሚገባ የጌታ አለውና ይሁን። የሚፈልጉት ያገኙታል። ማርያምና ዮሴፍ እንዳገኙት ጌታ ይገኝልን። እንጸልይ።